የደለው ሰው እንደዚህ ነው የምር። የመጀመሪያ ልጃቸው ደብረ ዘይት ላይ ሊረገዝ ነው ባደረገው እግዚአብሔርን እኛም ልባችን ባረፈ። የማንንም ቅንቅናም እየመጣ አፉን ከሚከፍትባችሁ በእርግጥ ሳትጋቡ መሆኑ ነው እንጂ ትንሽ የሚደብረው። ግን ደግሞ ብትወልዱ ደስ ይለኛል እኔ በበኩሌ ብሩኬና ሃይሚ እንዳሁን እንደዚህ። ምክንያቱም የማንንም ቅንቅናም እየመጣ የብሩኬ ልጅ ነው በግድ እመን ገነመኔ እያሉ ጨጓሬን እየላጡት ነው። የምሬን ነው። ነገር ግን ደግሞ እናንተ ቤተሰብ ሁሌ ትጓጓላችሁ የብሩኬና የሚዬን ልጅ ለማየት ምናምን ነገር። ሰላም ሰላም ውዶቼ ሰላማችሁ ይብዛልኝ በያላችሁበት ብዝዝት ይበልልኝ። ከምንምና ከማንንም በላይ ሰላማችሁ ይብዛልኝ። ዛሬ እንግዲህ ብሩኬና ሃይሚ ፈታ ዘና ላይ ናቸው። ፈታ ዘና ላይም ቢሆኑ ግን ያው ነቆራ ያለ ነው። ሃይሚዬ ትናንትና ስትነቁረው ነበረ። ሰክሬያለሁኝ ጠጥቻለሁኝ ቻለኝ እንግዲህ ምናምን እያለች ትንሽ ስታዝገው ነበረ። ዛሬ ደግሞ ብሩኬ በተራው ሊያዝጋት ነው ማለት ነው። አብረን እንደር ነው ዝገቱ። ቅማምዬ ታውቃላችሁ አይደለ? አትበገሪዋ ቅማምዬ በክብሯ አትደራደርም። በነገራችን ላይ ማለት ነው አንድን ሰው ወደዋለሁኝ አምነዋለሁኝ አብሬው እየኖርኩኝ ነው ምናምን እሱ የሷፍ እንትን መስፈርት ሊሆን ይችላል። ነገር ግን ደግሞ ያንን መስፈርት ቢሟላም እንኳን ግን ደግሞ የሆነ ነገር ለማድረግ ቶሎ ወደ ውሳኔ የምትገባ ሰው አይደለችም። የሆነ ነገር ቶሎ የምታደርግ አይነት ሰው አይደለችም። እና ከሚባለው በላይ ይሄ ነገር ከሷ ይሄ ነገር ያስደስተኛል። ከቅማምዬ ማለት ነው። አያማቼ ደበረህ አይደለ? እንደዚህ ብቻህን ማደር ምናምን ነገር ድብርቱ ገደለክ እንዴ? እዚህ ጸዳ ያለ ቦታ ሄዳችሁ ምናምን ነገር እንደዚህ ፈታ ዘና ልትሉ ሄዳችሁ እንዴ? በባዶ ማደር ይከብዳል። ኧረ ይከብዳል። እኔ እኮ ሁለቱም እኮ ጨዋታቸው አይጠገብም። ቅማምዬም እሱም እሷ ሰክሬያለሁኝ ከንፈር ምነው ደረቀ እያለች ስታዝገው ነበረ። የዛሬው ዝገት ደግሞ የሱ ነው ይለኝ። መጋረጃ ምናምን አድርጋችሁ ሮማንቲክ ልትሰሩ ነው። እያሳየህን ነው አማቻችን። ነው እኛም አየነው እኮ ደስ ይላል። በጣም ደስ ይላል። እንዴ 2 አመትማ ተመጣናናትም አልፎ ፍቅር ውስጥ ናችሁ። 2 አመት ከመጠናናትም አልፎ ማለት ነው። ነገር ግን ደግሞ አንድ ሰው ተፋቀረ ተዋደደ ተብሎ የሆነ ወደ አንሶላ መጋፈፍ ደረጃ አይደርስም። ፍቅር የሚገለጠው ላይክ እውነተኛ ፍቅር የሚገለጠው አንድ ሴትና ወንድ አብረው ስላደሩ አይደለም። ይሄ አይደለም። በፍቅር ጠንቶ ፍቅርን እስከመጨረሻው ድረስ አኑሮ በቃ አለለ በትዳር መተሳሰር ነው ዋናው ቁም ነገሩ ማለት ነው። ተማሩበት ውዶች። በእርግጥ ይሄ ፕራንክ ነው ለማዛጊያ ያክል ነው። ቅማምዬን ግን ቅማምዬ ደግሞ ሁልጊዜም አራዳ ናት። ላይክ በክብሯ የማትደራደር ሴት ናት። ላይክ እሱ ይወደኛል የሆነ ሰው ይወደኛል ነገ ጥሎኛ አይሄድም። እዚህ ጋር ማንነቴን አሳልፌ ብሰጠው ከኔ ጋር ይሆናል። ለኔ ብዙ ነገር ይሆንልኛል። ብዙ መስዋዕትን ይከፍሎልኛል። ወደፊትም ይከፍልልኛል። ስለዚህ ደግሞ እኔ ለሱ ይሄንን መስዋዕት ብከፍልለት አይከዳኝም ብላ ውስጧን የምታሳምን ሴት አይደለችም ቅማምዬ። የምሬን ነው የምላችሁ። ምንም ያክል ወንድ ልጅ ቢወዳችሁ ብታምኑት አብራችሁ ብትኖሩ የፈለገውን ያክል መስዋዕት ቢከፍልላችሁ ራሳችሁን አሳልፋችሁ ብትሰጡት የሆነ ቦታ ላይ ብትሸነፉ ቃሉን የሚያጥፍ ወንድ አለ። ወንድ ሁሉ ወንድ አይደለም። በእርግጥ ብሩኬ ይሄን ያደርገዋል እያልኩኝ አይደለም። ሲጀመር ደግሞ ከጋብቻ በፊት እሱ እንደዚህ እናድርግ እንደዚህ እንሆን አይልም። በስሬሱ ስንሄድ ብሩኬ ከማንንም በላይ ደግሞ እሱም ፈሪ ነው። እሷ ብዙ ጊዜ ፈትነዋለች። እንዴ እኔና አንቺ እኮ ብዙ አላማ ያለን ሰው ነን ምን እያልሽ ነው ብሎ ስንት ጊዜ ገላምጧታል። ቅማምዬን ማለት ነው። የምናውቀው ነገር ነው። ግን ደግሞ ያው ዛሬ የሆነ ለየት ያለ ቦታ ስትሄዱ እስቲ የሆነ ልባችሁን የሚፈታተናችሁ ሰው ይኖራል። ይፈትናችኋል። ማንም ሰው ሳይሆን አጠገባችሁ ያለ ሰው እወድሃለሁ እወድሻለሁ ምናምን የምትባባሉት ሰው ይፈትናችኋል። እስቲ ዛሬ ለኔ ምን አይነት ቦታ አለው ይሄ ሰው? ተቀይሯል ወይንስ ዛሬም እንደዛው ነው? ዛሬ ይሄን ጥያቄ ባቀርብለት እውነት ይፈጽመዋል ምናምን ነገር እና
እንደዛ አይነት ነገሮች ሁሌም ይፈጠራሉ ማለት ነው። ሶ ቅማምዬ ወደ መጣሁበት ቦታ ወደ አዲስ አበባ መልሰኝ እንጂ አብሬ አላድርም ነው ያለችው። በእርግጥ ብሩኬ ተናግሯል መግቢያ ላይ እኔና ካሜራማን ሌላ ቦታ ነው የምናድረው፣ ቅማምዬ ለብቻዋ ነው ምናምን ነገር ብሏል ተናግሯል ማለት ነው። ቅማምዬ ግን ይሄን ሁሉ ጉድ ምንም የምታውቀው ነገር የለም። እሱ ግን እኛን ለማሳመን በመጀመሪያ ትንሽ ፕራንክ አድርጎናል መግቢያ ላይ መጋረጃ ሲያስተካክል ምናምን እንዴ ምን አገባኝ እንተ ወጪ ነው እንደሚያሳስብህ የኔ ክብር አያሳስብህም እንዴ መልሰኝ ወደ መጣሁበት ቦታ ነው ያለችው። ቅማምዬ እኮ ግዴለሽ ናት። የምሬን ነው የምላችሁ። ግዴለሽነት ደግሞ አይደለም ይሄ ገባችሁ? ይሄ ገንዘብ ምናምን ይሄ የሚያሳስባት አይደለም፣ የሚያሰጋት ነገር አይደለም። ይሄ ገንዘብና ክብርንና ገንዘብን ልናወዳድረው አንችልም። ገንዘብን ውዶቼ ገንዘብ ሰርተን የምናገኘው ነገር ነው። ክብር ግን በገንዘብ የምንገዛው ነገር አይደለም። አንድ ሰው ክብሩን ካጣ በገንዘብ ሊመልሰው አይችልም። የምሬን ነው የምላችሁ። ምናልባት ሰው ትችት እናንተ ክብራችሁ ዝቅ እንዳለ ካወቀ ያ ሰው ክብሩ ዝቅ እንዳወቀ ሰው ላይክ ጀጅ እንዳያደርገው ምናምን ነገር ላይክ ለክብሩ ሲል ለስሙ ሲል የሆነን ሰው ገንዘብ ሰጥቶ ይሄ ቡቡ የሚባል ነገር አለ የለ ይሄ በገንዘብ መደለል እንደዛ ነገር ሊያደርግ ይችላል አንድ ሰው ማለት ነው። ግን ደግሞ ሙሉ ክብራችሁን ልትመልሱት አትችሉም። ይሄንን አስቡ፣ ታሳቢነት ልታደርጉት ይገባል። አዎ ይሄንን ታሳቢነት ልታደርጉት ይገባል። እኔ ደግሞ ካሜራማንን ተቆጣት ምናምን ነገር ይላል ብሩኬ ማለት ነው ሲያሽቃብጥ ላሽቃባጩ ካሜራማን ማለት ነው። ሁለቱ እኮ ይተዋወቃሉ ሲጀመር ተነጋግረውበታል። ልክ እንደማያውቅ ሰው ምናምን ሆኖ ነው ተቆጣት አንተ ይለዋል። እሱ ነው የሚቆጣት። ጨጓራዋን ምን ነው ባትልጧት። የማይሆነውን ነገር የማይጠይቅ ጥያቄ እኮ ነው የጠየቃቸው ሲጀመር ቅማምዬን ማለት ነው። ጨረቃ ፋሚሊም ልጅ ወለዱልን ምናምን የሚለውን ጥያቄ ደጋግሞ ያነሱታል። ያው እነሱም ተግባራዊ የሚያደርጉት ሲጋቡ ነው። ከዛ ወዲህ ተግባራዊ ሊያደርጉት አይችሉም። ግን ይሄንን አጋጣሚ እየተጠቀሙ ሁለቱም እርስ በራሳቸው እየተጫለሉ ነው የሚባለው፣ እየጨለሉ ነው። ይመቻችሁ። ለማንኛውም እንግዲህ ደብረ ዘይት ላይ ሰሞኑ ፋፈሽነዋ ፈታ ዘና ምናምን ነገር ዘና ልትሉ ነው። ያው የቅማምዬ 300,000 ታሳቢነት በማድረግ ግዴታ ነው። በዛ ላይ ደግሞ ጌሞን አሸንፋለች ምናምን እንዴ ፋፈሽ። ብሩኬ ደግሞ የሆነ ቃል ገብቶ ነበረ ለቅማምዬ፣ ያንንም ታሳቢነት በማድረግ ሊሆን ይችላል።